ያለውበት መልክዓ ምድር ይህን ይመስላል። የታደራችሁ ይሄ አጥር ቀንጣፋ ይባላል። አልተወቀም ብቅን ከጤፉ ለመለያ የሚያገለግል ና ጉድህን ነው ማጋለጥልን። ዛሬ የገበሬ ብሎግ ነው የምሰራላችሁ። ውሏችን የሚሆነው ጤፍ መውቃት ነው። ጤፍ ሲወቃ ደግሞ በጣም ብዙ ጉልበት ያስፈልጋል፣ ብዙ ከብት ያስፈልጋል፣ በጣም ብዙ ምግብ ያስፈልጋል። በቻልኩት አቅም ከመጀመሪያ እስከ መጨረሻ ያሳያችሁ ወስኛለሁ። እኔም እየሰራው ስለሆነ መቀርጽላችሁ ፓርት በፓርት ከፋፍላችኋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ሰብስክራይብ ያደርጋችሁ ፓርት 1 እዚህ ይጀምራል ማለት ነው። አሁን እንግዲህ ከሰፈር ከፍት ለምኜ ልመጣ ነው። እንዲሁም ደግሞ ተጨማሪ የሚያስፈልጉንን የጤፍ መውቂያ ማቴሪያሎችን ልሰበስብ ወደ ሌላ መንደር እየሄድኩ ነው። ያለውበት መልክዓ ምድር ይህን ይመስላል። እጅግ በጣም ነው የሚያምረው። ዛሬ ውሏችሁ እኔ ጋር ከሆነ በጣም ብዙ ነገር ታያላችሁ። ገበሬ ምን ያክል ለፍቶ ጤፍን እንደሚያመጣ ትገነዘባላችሁ ማለት ነው። በላይ ነው የኛን ማራገቢያ የተዋሱት ጋር እየደረስን ነው። ወደ በላይ ነው። እንዴት አደራችሁ? እንዴት ናችሁ? ማራገቢያና ስተኝማ ወንድ ባለም ማራገቢያችን ተቀብለናል። ከዚህ በኋላ የሚሆነው ደግሞ አንዶይ የሚባል ወይም ሁለት ጣታ የሚባል መሳሪያ አለና እሱን ልንቀበል እየሄድን ነው። በነገራችን ላይ ይህንን የምንዋሰው ለምን መሰላችሁ? ጤፍ ሲወቃ በጣም ብዙ ሰው ስለሚያስፈልግ ለእያንዳንዱ ስለሚያስፈልግ ነው እንጂ ሁሉም ሰው በየቤቱ አንድ ማራገቢያ ባለ ሁለት ጣታ ወይም አንዶይ የምንለው ሁሉም አለ። እኛ ቤት ያለው ለምሳሌ ሁለት ባለ ሁለት ጣታ ነው ያለው። ማራገቢያው ይሄ እኛ ነው ተውሰውን ነው እንጂ ማለት ነው። ስለዚህ ብዙ ዕቃ የሚያስፈልገው ብዙ ሰው ስለሚመጣ ነው እንጂ ለሁለት ሰው ያክል ሁሉም ገበሬ አለው ማለት ነው። አሁን አንዶዬ ወደምንቀበልበት ቤት እየደረስን እንገኛለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳዘነጉ። በነገራችን ላይ ይሄ አጥር ቀንጣፋ ይባላል። እሾሃማ አጥር ነው። ታያችኋል። የምንበት ነው። እንዴት አደራችሁ? እንዴት ናችሁ? አዎ ና ነድ እንጂ አንዶዬ ማስጦኝ አንዶዬ አውሱኝ። ሀብቴ ነኝ። እንዴት ናችሁ? ደህና ናችሁ? ገበሬ ጤፍ ልንወቃ በፈላሽ አልተወቃም። ዛሬ ነው የሚወቃው። እሺ አዎ ጨን እንትን ደህና ነው እግዚአብሔር ይመስገን። አንዶያችን እስኪመጣ እዚች ካቡ ጋር በሯ አጠገብ ቁጭ ብለን እንጠብቃለን ማለት ነው። አሁን ልለቀልቅ ነው። ያለለትስ ያለለታ እኔ ጋር ሊውል እኮ ነው። እናንተ ለቁ እየተሰራጨች ያያ ያንተ ነች። እሺ እሺ ደህና አደራችሁ? አንዶዬ አውሱኝማ ጋሽ የያያ አንዶዬ ሚጣ ምን እየሰራሽ ነው? ቁርስ ደርሷል? እኔ አልበላውም ገና። ለምን አልሰራሽም እንዴ? እንዴት ነሽ ሙሉዬ? ደህና ናችሁ? አልወቃውም፣ ዛሬ ልወቃ ነው። ውድ ተመልካቾቻችን እንግዲህ ዕቃ የመቀበል ፕሮግራማችን እዚህ ላይ አልቋል ማለት ነው። እንደምታዩት ባለ ሁለት ጣታ ወይም አንዶዬ የሚባል መሳሪያ ተቀብያለሁ። እንግዲህ የገበሬ ልጆች ከሆናችሁ ታውቁታላችሁ። ሁለት ጣታ ጥቅሙ ምንድነው? ለመበርበር ወይም ለማገላበጥ በሚገባችሁ ቋንቋ ማለት ነው። የደቀቀውና ያልደቀቀውን ለማገላበጥ የሚረዳ መሳሪያ ነው። ይሄኛው ደግሞ ብቅን ከጤፉ ለመለያ የሚያገለግል ነው፣ ማራገቢያው ማለት ነው። ስለዚህ አሁን እቃዎቻችን ተቀብለናል። ቀጥታ ወደ ቤታችን እንሄድና ከፍቶቻችን አስወጥተን ወደ አውድማው መሄድ ነው ማለት ነው። አንተ ግን ምገርም ሰው ነህ። እዛ ጋር አንዱ አዋቂታ ማለት ነው ተለምኖ ዛሬ ሌላ ቦታ ላይ ና ጉድህን ነው ማጋለጥልናማ። ሳራ ጨዳ ሊሄድ ነው እንግዲህ ጤፍ ተጋድሞ ማለት ነው። አሁን አንተ ግፍ አይሆንብህም? ሳራ ጨዳ የምትሄደው ጤፍ ተጋድሞ የመጣ ነው። ለማንኛውም ሲመጣ እንጠይቀዋለን ለምን እንደሚሄድ። ኧረ ተው የጤፍ ድግስ ይሻላል። ጓዴ አንተሳ እኛ ጋር ነበር የምትለው ዛሬ። አሁን እኮ አይጓን ስላገኘው እንዴ በቤት አድርጌ ልበጣ ነበር ባናንተ። በነገራችን ላይ ቅድም እበት ስል ሰምታችሁ ከሆነ ይሄኛውን ዕቃ ስቀበል እበት እየተቀበለ የሆነ ሰው አይቼ ነበርና አሳይቻችሁ ነበር። እሱ ለምን መሰላችሁ የሚጠቅመው? ለአውድማ መለቀቂያ በየመንደሩ እየተሰበሰበ እንደዚህ አውድማ ይለቀለቅበታል ማለት ነውና
አውድማ ሊለቀልቅበት ነው ሲለምን የነበረው። ነገ ደግሞ እሱ ጤፍ ሊወቃ። በጠዋት ከእንቅልፍሽ ሳትነቂ የት ልትሄጂ ነው? ነቂ እንጂ ነቃ በይ ነቃ። የእኔ ቆንጆ የት ልትሄዱ ነው? ዛሬ ነው እንዴ? እንትን ያቢልደ ዛሬ ነው። አይ አለፈን በእናትሽ። ስንዴ የሚወቁት ለእኔ መጡ። የእኔ እድል እንዴት መሰላችሁ ውድ ቤተሰቦቻችን? ዳሩን ዝናብ ሲጥል ነው ያደረውና ስንዴ ከሆነ ያስቸግራል፣ አገዳው ስለሚለዝ ዛሬ ስንዴ ለመውቃት ያቀዱ ሰዎች መውቃት አይችሉም፣ ምክንያቱም አይልምላቸውም ማለት ነው። ጤፍ ከሆነ ግን ችግር የለውም ማለት ፍሬው ከወረደ ጭድ ስለሚሆን ጤፍ ያን ያክል አስቸጋሪ አይደለም። ትናንት የለመንኳቸው ሰዎች ዛሬ ስንዴ ለመውቃት አቅደው ሲተውት ከእኔ ጤፍ መጡልኝ ማለት ነው፣ እኔን ሊያዋቁኝ ማለት ነው። ምክንያቱም የእነሱ ስንዴ ስለማይለምላቸው የእኔ ጤፍ ግን ስለሚልም አሁን ሁሉም ስንዴ ወቂዎች እንግዲህ ለምኛቸው እምቢ ያሉኝ ወደ እኔ ይመጣሉ ማለት ነው። ለእኔ ጥሩ አጋጣሚ ነው፣ ያው ለእነሱ ደግሞ እንግዲህ። ለማንኛውም ወደ ቤት እየደረስን ነው፣ ሮጥ እያልን ነው። እንደምታዩት ሰፈራችን ገደል ነው። በነገራችን አይ ቲንክ ይህን ብሎግ እንደምትወዱት ተስፋ አድርጋለሁ። ዩቲዩብ የመጀመሪያ እየሰራሁኝ ነው። ከዚህ በኋላ የገጠር የአኗኗር ዘይቤዎችን እንዲሁ በብሎግ መልክ አቀርብላችኋለሁ። እንደምትወዱት ተስፋ ስለማደርግ እናንተም ሰብስክራይብ እያደረጋችሁ ይህን ቪዲዮ ያያችሁ ሙሉ ሰብስክራይብ ሳታደርጉ እንዳትወጡ፣ እንዲሁም ደግሞ ላይክ ማድረጋችሁ እንዳዘነጉ። ምክንያቱም የመጀመሪያ ቪዲዮ ስለሆነ እናንተ ላይክ ባደርጋችሁ ቁጥር ዩቲዩብ ሪኮመንድ እያደረገው ይሄዳል እና አካሄዳችን ጥሩ ይሆናል። ስለዚህ እኔንም አስደስቱኝ፣ እናንተንም ደግሞ እንደዚህ በገጠር ብሎግ እንደማስደስታችሁ ቃል እገባላችኋለሁ ማለት ነው። ሶ ፓርት 1 እዚህ ላይ ያልቃል። ገና ብዙ ፓርት ይቀረናል ወደፊት ነው። በዚህኛው ፓርት ያየ ነው ከሰዎች እቃ እንዴት እንደምንቀበል፣ በቂ የመውቂያ ማቴሪያል ከሌለን ከሌሎች እንዴት ተውሰን እንደምንሰራ ነው ያያችሁት ማለት ነው። እንግዲህ እንደተሸከምኩት ይህንን ከሌሎች ሰዎች ነው የተዋስኩት። ሶ ይህንን ተገንዝባችኋል። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰብስክራይብ ማድረጋችሁ እንዳዘነጉ፣ እንዲሁም ይህን ቪዲዮ ላይክ ሼር ማድረጋችሁ እንዳዘነጉ። መልካም ጊዜ። ቻው።